AI ስታርታፕ ሴንተር ዋነኛው ዓላማው በአርቲፊሻል ኢንተለጀንስ ዘርፍ የራሳቸው የሆነ አይዲያ ፕሮቶታይፕ ወይም ደግሞ የቢዝነስ ሐሳብ ያላቸውን ወጣቶች በተለያዩ ፕሮግራሞች በማቀፍ ድጋፎችን በመስጠት እነሱ ራሳቸውን የቻሉ ቢዝነስ ሆነው እንዲወጡ ማገዝ ነው። ይህንንም በዋናነት ሀገራችን በአርቲፊሻል ኢንተለጀንስ ዘርፍ መሪ እንድትሆን ቀዳሚ እንድትሆን በዓለም አቀፍ ደግሞ መድረክ ላይ ተወዳዳሪ እንድትሆን የሚያስችላትን ኢኮሲስተም ለመፍጠር ነው። ለረጅም ጊዜ በወረቀትና በሐሳብ ደረጃ ብቻ ሲቀሩ የነበሩ የወጣቶች የቴክኖሎጂ ፈጠራዎች አሁን ወደ ተግባር የሚቀየሩበት አዲስ ምዕራፍ ተከፍቷል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ያስጀመረው የኤአይ ስታርታፕ ማዕከል የሀገሪቱን የዲጂታል ጉዞ እውን ለማድረግ ታስቦ የተቋቋመ የእውቀት ማዕከል ነው። ዓለም በዳታና በሰው ሰራሽ አስተውሎት እየተመራች ባለችበት በዚህ ዘመን ኢትዮጵያም የዘመኑን ሩጫ ከዳር ቆማ ከመመልከት አልፋ በወጣቶቿ ፈጠራ ላይ ተመስርታ ነገዋን እየገነባች ትገኛለች። ማዕከሉም የሐሳብ ማፍለቂያ የክህሎት ማዳበሪያና የበርካታ ወጣቶች ህልም እውን የሚሆንበት ቤተ ሙከራ ነው። ወደዚህ ኦፖርቹኒቲ ስንመጣ መጀመሪያ አካባቢ ፕሮቶታይፕ ነበር ይዘን የመጣ ነው። ነገር ግን በጊዜ ሂደትና በተሟሉን ሪሶርሶች መሰረት ለምሳሌ እንደ ትልልቅ ሰርቨሮች አሁን ፉሊ ኤምቪፒ አዘጋጅተን ቤታ ቴስተሮችን ኢንቫይት አድርገን እየተጠቀሙን ይገኛሉ ማለት ነው። ስለዚህ ከፕሮቶታይፕ ወደ ኤምቪፒ እንድንሸጋገር ሄልፕ አድርጎናል። በደንብ ኮከብ ተማሪ ኤአይ ኢንሃንስድ ኢለርኒንግ ፕላትፎርም ነው። ለፕራይመሪ ኤዱኬሽን ከአንደኛ እስከ አራተኛ ክፍል ላሉ ካሪኩለም አላይን እንዲሆነ ሶሉሽን ነው ይዘን የመጣ ነው። የሚፈታው ችግር በዋነኝነት እኛ ሀገር ላይ ፋውንዴሽናል ኤዱኬሽን ልጆች በ10 ዓመታቸው የማንበብና የመጻፍ ቁጥሮችን የመደመር የመቀነስ የማባዛት ፋውንዴሽናል ለርኒንግ የምንለውን ላክ ያደርጋሉና እሱን አድሬስ ለማድረግ ናሽናል ሌቭል እንደ ሀገር እንደ ሀገር ተግባራዊ የምናደርገው ፕላትፎርም ነው ማለት ነው። ሜጋቱር ይባላል። ፕሮጀክቱ የሚሰራው ካራክተር ዴቨሎፕመንት ላይ ነው። ካራክተር ዴቨሎፕ እናደርጋለን የተለያዩ ካራክተሮችን በኤአይ። እኛ ሀገር ላይ ብዙ አይነት ታሪክ ስላለ ወደ ተለያዩ አካባቢዎች እየሄድን በማህበረሰብ ውስጥ የተከበሩ ቦታ ያላቸው እንደዚሁ ስቶሪዎችን እያወጣን ያን ስቶሪ ቢልድ እናደርጋለን። ወጣቶቹ እንደሚሉት ወደዚህ ማዕከል ከመምጣታቸው በፊት ትልቁ ፈተናቸው የሐሳብ እጥረት አልነበረም። ይልቁንም ሐሳባቸውን የሚሞክሩበት ዘመናዊ ግብዓትና ባለሙያ ምክር ማጣት ነበር። ይህንንም ለመፍታት ተቋሙ ለአዳዲስ ጀማሪ የቴክኖሎጂ ኩባንያዎች ምቹ ሁኔታዎችን ፈጥሯል። 24 ሰዓት የሚሰራ ኦፊስ ስፔስ 7 ቀን የሚሰራ ኦፊስ ስፔስ አለ። ከዛ በተጨማሪ የተለያዩ የቢዝነስ ሜንቶርሺፕ ፕሮግራሞች ስልጠናዎችንም ያዘጋጁልናል። እነሱንም ለመታደም እድሉን አግኝተናል። ሌሎችንም እንደ ትልቅ ስቴክሆልደሮች እኛም ቢዝነስ መጠቀም የሚፈልጉ አስተዋውቀውናል። ለምሳሌ የተለያዩ ባንኮች፣ የተለያዩ ኤንጂኦዎች ጋር ኮኔክሽን እንዲኖረን ሄልፕ አድርገውናል ማለት ነው። ከማዕከሉ በዋነኛነት የመጀመሪያው የነበረው ኦፊስ ፋሲሊቲ ነው። ቢሮዎችን አግኝተናል። ከዛ በመቀጠል ደግሞ ፕሮዳክቱን ኢምፕሊመንት ለማድረግ የሚያግዙ የሰርቨር ኢንስታንሶችን አግኝተናል። ሰርቨር ፎር ፍሪ። ከዛ በተጨማሪ ደግሞ ፕሮዳክቱ ኢምፕሊመንት እንዲሆን ሰዎች ጋር እንዲደርስ ኢንዱስትሪ ሊንኬጆችንም እንደዚሁ አግኝተናል ማለት ነው። የመጀመሪያው እዚህ ከገባን በኋላ ያገኘነው ሪሶርስ ነው። ቢልድ የምናደርግበት ሪሶርስ ቴክኒካል ሪሶርሶች፣ ቴክኒካል ድጋፎችን አግኝተናል። ከዛ በተጨማሪ ደግሞ ፓርትነርሺፕ ኦፖርቹኒቲዎችን አግኝተናል ማለት ነው። ስለዚህ ከተለያዩ ትልልቅ ስቴክ ሆልደሮች ጋራ ኮሚኒኬት እድሎችን አግኝተናል። ከዛ በተጨማሪ ይሄን የመሰለ ወርክ ስፔስ ተሰጥቶናል። ይህ እርምጃ ሀገራችን ነድፋ ወደ ስራ የገባችውን የዲጂታል ኢትዮጵያ 2030 ስትራቴጂ ግብን ለማሳካት የተጣለ መሰረት ነው። የዲጂታል ኢኮኖሚን ለመገንባት መሰረተ ልማት መዘርጋት ብቻውን በቂ አይሆንም። ያንን መሰረተ ልማት የሚጠቀም ለሀገር በቀል ችግሮች ሀገር በቀል መፍትሄ የሚያመጣና ከውጭ የሚገቡ የቴክኖሎጂ ምርቶችን በራስ አቅም የሚተካ ዜጋ ያስፈልጋል። የስታርታፕ ማዕከል እያደረገ ያለውም ይህንኑ ነው። ዛሬ እና ትናንት ቡና በደንብ ኤክስፖርት እያደረገን ከነበረ ነገ ከነገ ወዲያ ግን ሶፍትዌር ነው ኤክስፖርት አድርገን ሶፍትዌሮች ሶሉሽኖችን ነው ለዓለም የምናቀርበው። ስለዚህ እነዚህን ሶሉሽኖች በቀጣይ ለሚኖረው ኢትዮጵያ ለሚኖራት ትልቅ የ2030 ጎል ኦር ደግሞ ኢን ዘ ፊውቸር የምናስቀምጣቸው ትልቅ የኢኮኖሚ ጋፖችን ስታርታፖች ትልቅ መሰረት አላቸው ማለት ነው። በዲጂታል 2030 ላይ እንደተቀመጠው የመንግስት ማቅጣጫ ብዙ ጊዜ ሲነገር እንደነበረው
ከቴክኖሎጂ ኮንሱመርነት ወደ ቴክኖሎጂ ክሬተር ወደ መሆን ከተጠቃሚነት ወደ አምራችነት የሚለው ሀሳብ አለ። ስለዚህ ያንን እውን ለማድረግ እንደነዚህ ያሉ ስታርታፖች የሚሰሩት የቴክኖሎጂ ፕሮዳክት የአይ ፕሮዳክት ትልቅ አስተዋጽኦ አለው ማለት ነው። ከውጪ የምንገዛቸውን የተለያዩ ቴክኖሎጂ ፕሮዳክቶችን ያስቀሩልናል። እዚሁ ኢናውስ በሀገራችን ልጆች የተሰሩ ውጤቶች ፕሮዳክቶች እናገኛለን ማለት ነው። ያ ደግሞ ሶቨርን የሆነ ሉዓላዊ የሆነ አገርን ለመገንባት ትልቅ አስተዋጽኦ አለው ማለት ነው። ቴክኖሎጂ የእውቀትና የቁርጠኝነት ውጤት ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የስታርታፕ ማዕከል የፈጠረውን ይህን ሰፊ እድል በመጠቀም ወጣቶች የራሳቸውን ብቻ ሳይሆን የሀገራቸውን ብሩህ ተስፋ በአዲስ መልክ እየቀረጹ ነው። የነገዋ ኢትዮጵያ ዲጂታል ጉዞ ዛሬ እዚህ ማዕከል ውስጥ አስተማማኝ መሰረት ተጥሎለታል።